መተ ዛሬ ላይ እሷን አስቀምጣ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸመን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባት ነገር አይኖርም። ለምን ፍቺ እስከፈ ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አዲስ ቪዲዮ እየላችሁ መጥቻለሁ። እንግዲህ ይሄ አዲስ ቪዲዮ እየላችሁ የመጣሁት የሩታንና የአብርሽን ምን ያክል አብርሽ ሩታን ምን ያክል እንደጣላት ምን ያክል ጣልቷት እንግዲህ ከህይወቴ ውስጥ ትውጣልኝ አልፈልጋትም። ካሁን በፊትም ተነጋግረን ነው እየተለያየ ነው። አሁንም አንተ ወንድማችን ታላቃችን መካከላችን ይሄን ነገር እስከ ገባሽ ድረስ ስለዚህ ምንም ማድረግ ስለማልችል እኔ ባለፈውም በአሁኑ ሰዓት ልጄንም ስታይኝ ሌላ ነገር ውስጥ እንዳትገባ ብዬ ልጄንም ሄጄ ማየት ትቻለው። በሷ ሰበብ ነው ሌላ ነገር ውስጥ እንዳትገባ ብዬ ነው ለነገሩ ለጊዜው ያቆምኩት ብሎ አብርሽ እንግዲህ ተናግሯል። በስማም ውድ ተመልካች ይሄን አክል እንግዲህ የወንድ ልጅ ሲጣላና እሷ ቦታ እስከምታገኝ ልጁን እስከ ማሸሽ ድረስ እንግዲህ አብርሽ ደርሷል ማለት ይቻላል። ለዚህ ደግሞ እንግዲህ ሩታም አቅርበዋለች፣ ከመጀመሪያውንም እንዲርቅም አድርገዋለች። እንግዲህ ይሄ ምንም ማድረግ ስለማይቻል ህይወት ይቀጥላል ማለት ነውና በጣም በአሁኑ ሰዓት አብርሽ ባለበት ሁኔታ ለቤተሰብም እውነቱን ለመናገር እርግጠኛ ይሁን እርግጠኛ አይሁን ለቤተሰብም እልም እየሆነባቸው ነውና የነሱ ሁኔታ በአሁኑ ሰዓት ትንሽ በጣም ከበድ እያለ ነውና ግን እግዚአብሔር ከሱ ጋራ ይሁንና አሁን እሱ ስለ ሄርሜላ ነው እንጂ ስለ ማንም መስማ የለውምና በጣም ከባድ ነው። በጣም ነው የሚከብደውና እንግዲህ ታላቅ ወንድማቸውም በመካከሉ እውነቱን ለመናገር በጣም እየተሸገረ ነው የሚመስለኝ። እንደ ራሴ ከሆነ ታላቅ መሆን በጣም ከባድ ነው፣ በወንድም በሴትም ማለት ነውና አንድ ስህተት ከመጣ ለምሳሌ ብዙዬንም ምን እያረጓት እንደሆነ እናንተም ታውቃላችሁ። ታላቅ በወንድም በሴትም ታላቅ ስትሆኑ የሆነ ታናሽ የሆነ ነገር አጥፍቶ ሲገባ የሆነ በቃ እናንተ የሆነ እንደ ቤተሰብ ሆናችሁ ትገቡና በስተመጨረሻ ላይ እናንተ ናችሁ የምትታሙት፣ እናንተ ናችሁ። አሁን ብዙዬም በቃ በእልህ እሷም ጥልቅ ብላ ገባችበት የምትችላቸው መስሏት፣ እነሱ ግን የነሱ ህይወት እየተበታተነ በቃ አለ አይደለ የተጨመላለቀ ህይወት ሆኖ ተገኘ። አንዱ ከአንዱ አይሻል፣ ሩታ ከእሱ አትሻል። ሩታ እልህኛ፣ አብርሽ እልህኛ። እንግዲህ እዚህ ደረጃ ላይ እስከሚደርሱ ሩታም የሰው ነገር ትሰማለች። ጋይስ ትዳር ላይ እስከሆናችሁ ትዳር ላይ እስከገባችሁ ድረስ የሰው ወሬ መስማት ጥሩ አይደለም። ትዳራችሁ የራሳችሁን ህይወት እናንተ ናችሁ መምራት የምትችሉት። እውነትና እውነት ያልሆነውን በግልጹ እናንተ ናችሁ የምታውቁት ማለት ነውና እንግዲህ ትዳራቸውን ወደው ፈቅደው ወደ ሶሻል ሚዲያም ያመጡት እነሱ ናቸው። ወደ ሶሻል ሚዲያም አምጥተው መጀመሪያ ላይ እንግዲህ ይሄ የፉን ሰፈር ነው የምለው እኔ እንደኔ ከሆነ የፉን ሰፈር ማለት ነው። ስለዚህ ይሄ የፉን ሰፈር ይቀርና በጣም ዋጋ ያስከፍላል። ስለ እውነት ዋጋ ቤተሰብ እስከሚያሳፍር ድረስ ይሄ በውጪ አልቆ እንደዚህ እንትን ምንድነው ፉንዬ ራሳችን ቻልን ምናምን አንተ ሚስት ባሉን የመጠርጠር ለዩቱብ ብር ብለው እንግዲህ አሁን ሩታና አብርሽ እንደዚህ አይነት ደረጃ የሚደርሱ
ሰዎችም አይደሉም ነበረ። በጣም ብዙ ትምህርት ከነሱ ስር እየተማርን ነበረ ስለ ትዳርም ማለት ነውና መካከሉ ሲገቡ ሁሉንም ነገር አጨመላለቁት። አሁንም ደግሞ እንደዛው እንዳጨመላለቁት ትልቅ ሰዎቹ ሁሉ እስከሚሻገሩ ደረጃ ተደርሷል። ልጅ ተወልዷል። ስለዚህ ከዚህ እንደዚህ ከመሆን አስቀድሞ ማሰብም ሳይሆን አስቀድሞ ማየትም ነበረና እኔ ይሄን ሰው እወደዋለሁ፣ አከብረዋለሁ። ይሄ ዩቱብ ደግሞ መተዳደራችን እስከሆነ ከማንም ሰው ጋራ መገናኘት እንዳለበትና መጫወት እንዳለበትና መተዳደራቸው እንደሆነ ዩቱብ ላይም ቢጫወቱ በስተመጀመሪያው ማወቅ አለባቸው። ሩታ ደግሞ እኔ ከኔ ጋራ ብቻ ነበረ የምትለውና ወንድ ልጅ ደግሞ ደጋግመህ የሆነ ነገር ስትነግረው ያን ነገር አንዳንዱ ወንድ ልጅ ጅንፎ ነውና ሩታ እንግዲህ ደጋግማ ከያችኛው ጋራ ሲሰራ ያችኛው ሞታ እኔ አብርሽ እንደዚህ ነው፣ እኔ ከአብርሽ ጋራ እንደዚህ ሆኛለሁ፣ እኔ ከአብርሽ ጋራ እንደዚህ ቀጥያለሁ ብላ እሷ ስታወራም እውነት እየመሰላት ቪዲዮ ገጥማ ቪዲዮ እየቀረጸች እሱን ታወጣዋለች፣ በአደባባይም ትማታለች። እንግዲህ መማታቱ ደግሞ የሚማታው ሰይጣን ብቻ ነው። እኔ እንደዚህ በጥፊ ስትለውም በጣም ውስጤን እየተሰማኝ ነው። ለምሳሌ ታናሽ ወንድሜ ልቀጣው እችላለሁ። ለምሳሌ ከዚህ ከማይሆን ነገር ላይ ካላደበ በጥፊ ልለው እችላለሁ። ካሜራ ገጥሜም ማለት ነው። ለነገሩ ግን ባል ማለት ባል ገመና ሚስት ገመና የምትሸፍን ነች። ባል ደግሞ ገመና የሚሸፍን ነው። ነገር ግን እንደዛም ሆኖ ገመና ለገመና የሚሸፋፈኑ ሰዎች ደግሞ ዛሬ ተስማምተው ሁሉንም ነገር በሶሻል ሚዲያ ላይ ጨርሰው ይሄን በቃ እርስ በራሳቸው ጠላት ሆነው እንደ ጠላት ሆነው ይመስለኛል። አብርሽ እንደዚህ ከሩታ ላይ ተስፋ የቆረጠበት ምንድነው? በጣም ቪዲዮ የቀረጸችበት ቀን ቪዲዮ ቀርጻው ለነዳኒ ለነምን በቃ በዛ ሰበብ ነው ትዳሯ ጭምልቅልቅልቅ ያለውና እንግዲህ ምንም ማድረግ አይቻልም። ህይወት ይቀጥላል ይባላል አይደለ? ህይወት እስከምትቀጥል ድረስ ምንም ነገር ማድረግ ስለማይቻል ዝም ብቻ ነውና እና እንግዲህ አብርሽ ደግሞ በሷ ሰበብ እኔ በጣም ውስጤን የነካኝ ነገር ምን እንደሆነ ታውቃላችሁ ቤተሰብ? እኔ እዛ ልጄን ለማየት ሲሄድ እዛ ልጄን ለማየት ሲሄድ ሌላ ነገር ውስጥ እንዳትገባ ብዬ ነው ልጄንም እስከ አሁን ድረስ ያቆምኩት ብሎ ቁጭ ሲል እኔ በጣም ነው የደነገጥኩት። ልጄን ጥላቻ አይደለም ብሎ እሱ እንደዛ ሲናገር እውነቱን ለመናገር ውስጤ በጣም ነው ቅር ያለው። እንዴት እንደዚህ ይላል? ምንድነው እንደ ይሄን ያክል አንቃ ድሮንም ሩታ አስገድደው አይደለም። ሁላቸውም በራሳቸው ጥፋት ነው የተለያዩት አይደለ? ሁላቸውም በራሳቸው ጥፋት እስከተለያዩ ድረስ እንዴት እንደዚህ ይላል? እኔ በጣም ገረመኝ። እኔ ለምን እንደገረመኝም አላቅም። በዚህ የሱ አባባል በጣም ነው ያሳዘነኝም በጣም ነውም የገረመኝ። እሱ እንደዚህ ስል ማለት ነው። ይሄን ያክል እንግዲህ ለሰው ልጅ የጥላቻ ጥግ ይሄን ያክል ለሰው ልጅ የጥላቻ ጥግ እንግዲህ የልጄ እናት ነች ምናምን እሷን እያባበላትና እሷን እየደለላት እሱ ለመኖር ፈልጉ ነው ወይ ነው እኔ የምለው ነበረ በፊት። እሷ ደግሞ ልጁን እንድታሳድግ ነው። ሰው እሷ ጋር ሲሄድ የማይፈልገው ሰው እሷ ጋር ሲሄድ እሷን ብቻ ማግኘት የሚፈልገው እሷንም
አስሯት ቁጭ ሊያረግ ነው መሰለኝ። በጣም ነው የሚከብደው የነሱ ነገር እንግዲህ። ግማሾቹ ደግሞ በማማት አግብታ የእሷ ትዳር መቼም ትዳር አይሆንም በማማት ምድር ነው ያገባችው ይላል። ሩታም በጣም ስም ወጥቶላታል እና መቼም እንግዲህ ጋይስ ምንም ማድረግ አይቻልም። ይሄ ህይወት ከቀጠለም ቀጠለ፣ ካልቀጠለም እንግዲህ ወይ እየተቀጣጠሉ ይቀጥላሉ ወይ መፍትሄ ይመጣል። እስቲ በጣም አስተዋይ ልጅ ነው። እኔ እንደዚህ አድርግ እንደዛ አድርግ ልለው አልችልም። በጣም ብልህ ነው። እንደ እድሜው አይደለም። ቁጭ አድርጎ ታላቁን መምከር የሚችል በጣም አስተዋይና ብልህ ልጅ ነው እና